እህቴ በፈጣሪ አፍሽን ዝጊና አንድ ነገር በይኝ። ምን ማለት እችላለሁ? በጣም ገርሞኛል እህቴ። ምላሴን ዋጥኩት መሰለኝ። አባቴ አቲፍ እያልሽኝ ያለሽው አባቴ አቲፍ አግቢኝ ብሎ ጠየቀኝ እያልሽ ነው? መቼም ጆሮ አይደለም አይደል? አዎ። እና ታዲያ አንቺ ምን አልሽው? ምንም አላልኩትም። ከዛ አስቢበት አለኝ። ይኸውልሽ እህቴ ምን እንደማስብና ምን እንደማደርግ አላውቅም። ብቻ መጀመሪያ አንቺ ላዋራሽ ብዬ ነው። ምክንያቱም የምወስነው ውሳኔ እኛን የሚነካንን ያህል አንቺንም ይነካሻል። እና እሺ ለማለት እያሰብሽ ነው ማለት ነው? ወይ አባዬ ያብዳል። በቃ ጨርቁን ጥሎ ነው የሚያብደው። እስካሁን ድረስ ሁሉንም ነገር በህጉ መሰረት ሳደርግ ነበር። ግን ደግሞ እሱ ታውቂያለሽ የህግ ስራ እየሰራ ነው። ለአንዳንድ ነገሮች የምር ትክክለኛውን መልስ ማግኘት አልችልም። ደግሞስ እስከ መቼ ነው ለአባቴ የምኖረው? እስኪ አስቢው እህቴ፣ እዚህ ህይወት ውስጥ ለራሴ የማደርገው ነገር መኖር የለበትም? አሁን ካልሆነ መቼ ነው የማደርገው? ልክ ነሽ፣ በጣም ልክ ነሽ። ግን አሁን ምን ማለት እንዳለብኝ አላውቅም እህቴ። ማለቴ እህቴ ይሄ በጣም ትልቅ ውሳኔ እኮ ነው። የኔ ውድ ከልቤ ደስተኛ እንድትሆኚ ይፈልጋለሁ። ግን አዳምጪኝ። ከመጥበሻ ውስጥ ዘሎ ወጥቶ የባሰ ሰዓት ውስጥ መግባት የሚባል ነገር አለ እህቴ። ፊሊዝ እዚህ ቤት ውስጥ መኖራን መርሳት የለብንም። ሁለታችሁ ምን ያህል እንደምትዋደዱ እናውቃለን። በእርግጠኝነት ልክ ዜናውን ስትሰማ የጦርነት ባንዲራዋን ታወጣዋለች። አዝራ ከሄደች ጀምሮ የምትጣላ ሰው ስትፈልግ ነበር። ስለዚህ እኔ እንጃ ብቻ እመኘኛ አሁን ምን ማለት እንዳለብኝ ነው። ቡና አምጪልን አላልንሽም እኮ። ካልፈለጋችሁ ምን ይችላል? አስቀምጪ ሙቤራ፣ አስቀምጪው። እንደውም አምጪልኝ ልልሽ ነበር። አመሰግናለሁ። አንቺ አጠጭም ለ ልጄ ወይ በጣም አደገኛ መንገድ ነው የመረጥሽው። መቲ ከለንደን ባይመጣስ ኖሮ አግቢኝ ብሎ ባይጠይቅሽስ ኖሮ? ወይ እማዬ ለምንድነው እኔን የምታነሺው? አሁን እኮ እኔ እና እሱ በቃ ተጋብተናል። እባክሽ በዚህ አታስጨንቂ። ውስጤ ግራ ተጋብቷል። እየተሰማኝ ያለውን ስሜት አላውቀውም። በአንድ በኩል የእንጅላ ድንጋጤ፣ በሌላ በኩል የልጄ ደስታ። ወይ አሁን ላይ አንድ ጣቢያ ላይ መጽናት ያልቻልኩ ሬዲዮ እንደማለት ነው። ወይ ልክ ነሽ። ሁለታችንም አንድ አይነት ሁኔታ ውስጥ ነን። ልዩነቱ የስሜት አገላለጻችን ነው። ለማንኛውም ከዚህ ስንወጣ የሆነ ካፌ ቁጭ ብለን በደንብ እናወራለን። እንደዛ ይሻላል። አሁን ከድርን ላገኘው ልሄድ። ለምን ሲባል? ምንም ሳትነግሪኝ እናቱን ቤት ጠርተሻት ኤንጅላን ከሀገር እንድታስወጣት ስለጠየቅሻት ከድር የተፈጠረውን ጠይቆኛል። ስለዚህ እንዲረጋጋ ከኤንጅላ ጋር አገናኘዋል። ከዚህ በኋላ ከጀርባሽ ማንንም አልጠራም። ብቻ ግን ኤንጅላን ካገኘሻት በኋላ እንድትሄድ ታድርጊያታለሽ አይደል? እማዬ ይኸውልሽ እንዲህ ማለትሽን አቁሚ። የምር አሁን ልቤ በጣም ተሰብሯል። ልቤ ስብርብር ብሏል። እሺ መጀመሪያ ታውቃለች አታውቅም የሚለውን ማጣራት አለብኝ። ከዛ ወስናለሁ። ወይ ውጤቱ የት ነው ያለው? ዘገየ። መቴ እኮ ታች ተቀምጦ እየጠበቀን። ይህንን እንኪ መቤት። አመሰግናለሁ። እንሂድ። አመሰግናለሁ የኔ ልጅ። ምን ተፈጥሮ ነው የኔ ልጅ? ንገሪኝ። በጣም ተጨንቀሻል። አያቴ አንድ የምጠይቅሽ ነገር ነበር። ጠይቂኝ ውዴ፣ የፈለግሽውን ጠይቂኝ። አያቴ እርዳታሽ ችግር ውስጥ አልገባሽም አይደል ውዴ? አይ ግን ትንሽ ገንዘብ ያስፈልገኛል። ኦ አምላኬ ሆይ! ውይ እኔ ደግሞ ችግር የተፈጠረ መስሎኝ ተጨነቅኩ። ስንት ነው? ምን ሆነሽ ነው? ለምንድን ነው የፈለግሽው? አንድ ጓደኛዬ ብድር ተበድራ እኔ ተያያዧ ነበርኩኝና አሁን ላይ ጓደኛዬ ስራ አቆመችና ምንም ስራ የላትም፣ ገንዘብም የላትም። ስለዚህ እንዴት በዚህ ጊዜ ለሰው ተያያዥ ትሆኛለሽ? አዎ የሞኝ ስራ ነው የሰራሁት፣ ግን ገንዘቡን ካንቺ የምወስደው በብድር ነው። እሺ
መልሼ እከፍልሻለሁ። እሰራለሁ፣ ከዛ መልሼ እከፍላለሁ። የኔ ልጅ ይሄንን ሁሉ አመት እኔ ምን አድርጌልሽ አውቃለሁ? እንዳውም እኔ ጋር መጥተሽ በመጠየቅሽ በጣም ደስ ብሎኛል። ምንም ሆነ ምንም ችግር የለውም። ከዚህ በፊት ሳንቲም ሳገኝ ወርቅ እየገዛው አስቀምጬልሽ ነበር። ለአንቺ ወርቅ እየገዛውልሽ ነበር፣ ግን አብዛኛው ወርቅ ባንክ ውስጥ ነው። ግን እዚህ ቤት ትንሽ አለኝ። ከፈለግሽ ቤት ያለውን በሙሉ ሰጥሻለሁ። በቂ ይሁን አይሁን ምንም አላውቅም። ቆይ ከፈለግሽ ይሄም አለ ልጄ። ውሰጂ። አያቴ አመሰግናለሁ። ሰርጋቸው ላይ አባትሽ ለእናትሽ የሰጣት ነው። ለዛ ነው እስከ ዛሬ አላሳወቅኩሽ። የሰርግሽ ቀን ልሰጥሽ ነበር። አያቴ ይህንንም አመሰግናለሁ። የአባቴን ማስታወሻ ልወስድብሽ አልችልም። አይ ውዴ፣ አይ እንደዛ ለማለት ፈልጌ አይደለም። እባክሽ አምጪ፣ እጅሽን ስጭኝ። አልወስደውም። ይሄ አንቺ ጋር ይቆይ። ይሄን ጌጥ መውሰድ እንጂ። በቃ እንሂድ። ቤት ያሉትን ሰጥሻለሁ። እሺ ልጄ አታስቢ፣ ተረድቼሻለሁ። ምንም አታስቢ፣ እኔ አመጣልሻለሁ። እኔ ይዤልሽ እመጣለሁ። እሺ እሺ አያቴ፣ ግን ቶሎ መሄድ እንችላለን? ትንሽ አስቸኳይ ጉዳይ ነው። እሺ ውዴ፣ እሺ በቃ እንሂድ። እና ደግሞ አያቴ ይሄ ነገር በእኛ መሀል ይቅር። እሺ አክስቴ ይህንን ብትሰማ በጣም ነው የምትናደደው። እሺ በቃ ውዴ፣ አመሰግናለሁ አያቴ። መጀመሪያ የአትክልት ሾርባ ልጠጣ። ቆንጆ ሳሳ ምን አላችሁ? ሁሉም አይነት አለ። እሺ እንደዛ ከሆነ አሳ ኮተሌ ተምጣልኝ። ከጎን ደግሞ ሰላጣ አድርግልኝ። እሺ አንተስ ውዴ? ይቅርብኝ፣ አመሰግናለሁ። ፊት ምን ሆኖ ነው እንደዚህ የተቀየረው? ምግብ ሳዝ አንተም ትናደዳለህ እንዴ መቴ? አንተም ማለት ምን ማለት ነው? ሴቶች ምግብ ሲበሉ ወንዶች ይናደዳሉ የሚል አንብቤ ነበር። አይ አሁን ነው ቁርስ የበላሁት። ማለቴ ይህንን ሁሉ ምግብ ስታጅ ጊዜ ነው። እርግዝናሽ ገና አልገፋም። የሁሉ ምግብ መመገብ ያለብሽ አይመስለኝም። መቴ የልጃችንን የልብ ምት ለመጀመሪያ ጊዜ ዛሬ ነው የሰማነው። ከለንደን ስትመጣ አብረን እንሆናለን ብዬ አላሰብኩም ነበር። ፍላጎቱ ያለህ አልመሰለኝም ነበር። ብቻ ግን መቴ ከለንደን የመጣኸው እኔን ለማግባት ብለህ ነው። ደስ የሚለው ነገር ከተጋባን በኋላ ነው ያረገዝኩት። እና መቴ እንደዛ ባይሆን ኖሮ የመጣኸው ለልጅ ስትል ነው ብዬ አስብ ነበር። ተገደ የገባ ይመስለኝ ነበር። ያው ለልጅ ያለህን ብዙም ጉጉት ባናየውም ይሁን። አዝራ አውርተንበት የለም እንዴ? ስንቴ ልንገርሽ? አንቺ ደስ ሲልሽ ታስታውቂያለሽ። እኔ ግን ደርቄ ነው የምቀረው። ተረጅኝ እንጂ ችግር የለም። ከዚህ በኋላ እንደፈለግ ሆነ መኖር እንደማትችል ታውቃለህ አይደል? ሁለት ነፍስ ነኝ። አንዱ አንተንም ይመለከታል። እንዴት እንደማስብ ታውቃለህ? አንተ ከአባት ጋር ያላደረግከውን ነገር ከልጃችን ጋር አቤት ወንድሜ፣ የት ነው? እሺ መጣሁ። እሺ መሄድ አለብኝ። በቃ ሂድ። ቆይ አንቺ እዚህ ልትቆይ ነው? ምግቤን እበላለሁ ወይም ደግሞ ኤንጅል እንጠራታለን። ለምን? ለምን ማለት ነው? ለምን አልጠራትም? ልክ ነሽ። አቶ ዚያ የህፃናት ጥበቃ ስራ አስኪያጅ ደውሎ ነበር። ልጆቹ እዚህ ሊመጡ ስለሆነ በጣም ደስ ብሏቸዋል እና ልጆቹ እንኳን ደስ አለህ ለማለት ስጦታ አዘጋጅቶልሃል። አረ በጣም ጥሩ ሰው ነህ አቶ ዚያ። አትሳሳት፣ ጥሩ ፈጣሪ ብቻ ነው። ኮሽኮን። አቤት። የልጅ ልጅ ሊወለድልኝ ስለሆነ ደስ ብሎኛል። ግን ልቤን እየጎዳ ያለ አንድ ነገር አለ። ግን እነዚህ ልጆቼ ጥሩ ናቸው። ሁሉንም በጣም ነው የምወዳቸው። አንተም ለነሱ ጥሩ ሰው ነህ። አዎ። እንዴት ከፈቀድክልኝ ልጆቹ ከመምጣታቸው በፊት ጠረጴዛው እንዴት እንደተዘጋጀ ሄጄ ማየት ይችላል? በል ሂድ። ሄደ ስራህን ስራ። መሄድ ትችላለህ። እዛ ጋር ይቀመጥ። ሄሎ፣ የምታነሺው አልመሰለኝም።
እንዴት ነው መልእክቶቹን ወደድሻቸው? ያልከውን ያህል ገንዘብ በዚህ ፍጥነት ማግኘት አልች፣ ግን የምችለውን ነገር በሙሉ እያደረግኩ ነው። ሊሰጠኝ ይችላል ብዬ ካሰብኩት ሰው በሙሉ እየተበደርኩ ነው፣ ግን አንተ የጠየቀው ለኔ ተሰጥቷል። ብቻ ግን ዛሬ ያገኘሁትንና የምችለውን ያህል አመጣለሁ። ምን ማለት ነው? እርዳታ ስጭኝ ወይም የፈለግሽውን ያህል ስጭኝ ብዬ ጠይቄሻለሁ? ንገሪኝ። የጠየኩሽ 20 ሚሊዮን። ነገ 5 ሰዓት ላይ እንገናኛለን። ሙሉ ገንዘቡን ይዘሽ ትመጫለሽ። ያልኩሽ ቦታ እየጠበቅሽ ነው። አዝራ ጉዳይ እንዳለኝ ነገርሽ ያንቺን ቀጠሮ ምን ያህል ካንቺ ውጪ አክስት አብልቶ ሌላ ሰው እየጠበቅሽ ይሄን ሁሉ አመት እንደ ሰራተኛ ይዘሻት የኖርሻት ሴት ኤንጅላ ያጎትሽ ልጅ ናት አዝራ። ደህና ነሽ? ደህና ነኝ፣ በጣም ደህና ነኝ። ና ቁጭ በልና ምን እንደተፈጠረ ንገረኝ። ምንድን ነው? አላምንም። እንዴት አገኘኸው? ቆይ አረንጓዴውን ማግኘት አልቻልንም ነበር እኮ። አልሰማልሽኝ እንጂ ለከድር ደዌ እሱ መፍትሄ ያገኛል ያልኩሽ ለዚህ ነው። በይቢ የተባረከ ይሆንልሽ። የእውነት ግን በጣም የምትገርም ሰው ነህ ከድር፣ በጣም አመሰግናለሁ። አስገረምኩሽ አይደል? ነግሬሽ ነበር እኮ። በይቢ አጣጥሚው። ኦ ኦ ኦ ኦ ኦ ኦ አየሽ አይደል እንዴት እንደወደድሽው? አሁን ሰዎች አምራቸዋል። አይ እኔ ፕሪም አለ። እሺ እኔ በለዋለሁ። እልም አልሽ እኮ። የዛን ቀን ምንም ሳትናገር ሄድሽ። ምን ተፈጥሮ ነው? ምን አደረጉ? ንገሪኝ። ምን እያደረግሽ ነው እህቴ? ስለ ገንዘብም ተነስቶ ነበር። ምን አስባችሁ ነው? እውነቱን ንገሪኝ እስኪ። ምን መሰለ፣ እናቴ በእኔና በኤንጅላ መቀራረብ በጣም ትቀናለች እና ልጄም ከእሷ ጋር እንደዛ እንዲቀራረብ አትፈልግም። ለዛ ነው በድብቅ ኤንጅላ ማባረር የፈለገችው። እናንተን ስለማታውቅ ነው በገንዘብ ለማድረግ የሞከረችው። ይሄው ነው። ይሄው ነው? ይሄው ነው ከድር። ሌላ ምን ሊሆን ይችላል? ወይኔ አምላኬ! እኔን መልሰሽ እየጠየቅሽ ነው እንዴ? ፕሪም አምጥተህልኛል፣ ግን ደስ ብሎኝ እንድበላ እየፈቀድክልኝ አይደለም። እረዳሃለሁ ብዬ የለ ይሄው ልረዳህ እየሞከርኩ። ወይ ሳስበው ግን ይሄ እርግዝና ሊያበላሸኝ ነው። ገና ብዙ ወራቶች ይቀሩኛል፣ ግን ዝም ብዬ እየበላው ነው። አስቀያሚ ሊሆን ነው። ለምን እንደዛ ታስቢያለሽ? ሴቶቹ ውቦች ናቸው፣ እናቶች ደግሞ የበለጠ ውብ ናቸው። ደግሞ ክብደት ይጨምራል፣ ይቀንሳል። ምን ችግር አለ? ግን ደግሞ ሴቶች ብዙ ጊዜ ባሎቻቸው የሚሟገጡባቸው እርጉዝ ሲሆኑ ነው። ከዛ ልጁ ከተወለደ በኋላ ግንኙነታቸው ያበቃል ይባላል። ፈጣሪ ሆይ ማን ነው እንደዚህ ያለው? እንደዚህ ያለው ማንም ይሁን ማን። ለማንኛውም ሂጂና መቲን ጠይቂው። ይመስለኛል ሴት ልጅ ስትወልድ ነው ልዩ የምትሆነው። አዝራ ልጆች ለመውለድ ራሷን መስዋዕት ካደረገች ሴት ጋር ማን ይወዳደራል? ማንም። ኤንጅላ መጣች። እንኳን ደህና መጣሽ። ሂጂ እዛ ጋ ቁጭ በይ እንጂ። ውይ ኤንጅላ ደግሞ ምንድነው ለብሰሽ የመጣሽው? አዝራ ምን ሆነሽ ነው? ኤንጅላ ምንም ብትለብስ ያምርባታል። ጆንያ ብትለብስም ያምርባታል። እንደዛ ከሆነ ጆንያ ትልበሳ ታዲያ። ምን እያደረግሽ ነው? አያትሽ ምን ሆና ነው? አያትሽን አመማት እንዴ? አይ ደህና ናት። ማለቴ ምርመራዎች እንድታደርግ አድርገናል። አሁን ውጤት እየጠበቀ። ትላንት ደህና ነበረች። ትላንት? ቆይ ይሄን እንዴት አወቅሽ? አላውቅም። እየዋሸሽ ከሆነ ላረጋግጥ ብዬ ነው። ለምን ዋሽሻለሁ አዝራ? እየተወዛገብሽ ነበር። ስሚ፣ የእውነት ግን እየዋሸሽ ነው እንዴ? ኧረ አዝራ በጭራሽ ነው እየዋሸሁሽ አይደለም። ቆይ ለምን እንደዛ አልሽ? ችግር አለ እንዴ? ተለወጥሽብኝ እኮ። እንኳን ደህና መጣሽ። አመሰግናለሁ። ቆይ ኤንጅላ መጣ ምንድን ነው ያለችው? ኤንጅላ አንቺ መታመምሽን ነግራኝ ነበር። ማለቴ ያው ደንግጬ ነበር፣ ግን አሁን ሳይሽ ነገሩ እውነት እንዳልሆነ ገብቶኛል። ሳውራሽ ያስታውቅ ነበር። ከዛ ግን ኤንጅላ ለምን እንደዚህ እንደዋሸችኝ እያስብኩ ነበር። እኔ ጋር መጣ ገንዘብ ጠይቃኝ ነበር። በጣም ተጨንቄ ነበር። ለዛ ነው አንተ ጋር የመጣሁት። ለሆነ ሰው ዋሶኝ ነው አለችኝ። ግን
ያው አላመንኳት። ምናልባት አንድ ነገር አጋጥሞት ይሆናል። የሆነ ሰው እንዲከተላት አድርገ ጭራሽ። ይኸውልህ ታውቃለህ ዚያ ምናልባት ቤት ለመከራየት ፈልጋ ይሆናል። አያቴ ዚያ ፈጣሪ ይመስገን፣ ፈጣሪ ይመስገን። ይሄንን ላንተ ያመጣንልን። እስቲ ስጡኝ። አመሰግናለሁ፣ አመሰግናለሁ። ምንድን ነው የሚለው? አያቴ ዚያ በጣም ነው የምወደው ይላል። አዎ ስዕሎች ውስጥ እስቲ በጣም ያምራል። አያቴ ዚያ ዘውድ ሰርቼ ይልካለሁ። በጣም ያምራል አይደል? በእሺ ዘውዱን ስጭኝና ጭንቅላቴ ሌላ አድርግ። አያቴ ዚያ እኔ ደግሞ አስማተኛ መስሪያ ዱላ ሰርቻለሁ። ይኸው ሰው ንጉሥ ሲሆን አስማተኛ ዱላ ነው። እኔ ደግሞ ግጥም ጽፌያለሁ። ኧረ እባክህ እስኪ ሊያው ራስን እንዴ ጻፍከው? አያቴ ዚያ እንቋችን ነው ይላል። በጣም ትክክል። እንዴ ቆይ ምንድን ነው? አይስክሪም ትፈልጋላችሁ? የሙዝ ወይስ የኬክ? እሺ እንደዛ ከሆነ በደንብ አዳምጡኝ። አሁኑኑ እንበላለን። እሺ ኮሽኩን በል። አሁን በስርዓት እንዲቀመጡ ይዛቸው ሂድ። እሺ አትሩጡ፣ 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 እኔ መመጣ ቀስ ቀስ መራሮጥ አይሰራም። ዘውድህን ልውሰድ። ከይነን ውሰደው፣ ዱላውንም ውሰደው። በል እንግዲህ አደራ። ልጆቹ እነማን ናቸው? እነዚህ የክብር ልጆቼ ናቸው። ብቻ መቴ ልጅ ሊወልድ ስለሆነ ደስታዬን እንዲካፈለው እዚህ ጠርቻቸው ነው። ፈጣሪ የልጅ ልጅ ምን ይባል። ልሂድ በቃ። ቆይ የት ልትሄጂ ነው? ይኸውልሽ እነዚህ ልጆች ለሰው ጥሩ ናቸው። ቆይ እዚሁ ቆይ እባክሽን። እሺ እባክሽን። መጣው ይኸው መጣው። አዎ እንዴት ነው ምግቡን ወደዳችሁት? ሲታይ ደስ ይላል አይደል? አዎ። ወደዳችሁት? አዎ። አይሰማኝም? አዎ። ጎበዞች። አዎ እጃችንን እንደዚህ ወደ ላይ አድርገን ጸሎታችንን እንጀምር። ፈጣሪ ለውቦቹ የልጅ ልጆቼ ቆንጆ ሕይወት ስጣቸው። ፈጣሪ ሆይ ሁሌም ስኬታማ ይሆኑ፣ ለሀገራቸውና ለሕዝባቸው የሚጠቅሙ ያድርጋቸው። ሁሌም እርስ በርስ ይዋደዱ። አሜን አሜን። እናመሰግናለን። አመሰግናለሁ ጎበዞች። እናመሰግናለን። መልካም ማዕድ። በሉ መብላት ጀምሩ። በሉ ጎበዞች። እሙት ምን ሆነሃል? ቆይ ከሁሉም ቀድሜ የምትጀምረው አንተ ነበርክ። ምን ሆነ ነው? ትናንትና ኳስ እየተጫወተ ጫማው ተቀዶበት ነው። ለዛ ነው። አይዳ ልጄ፣ ይህም እኮ ምንም ማለት አይደለም። ሁሉም ሰው ጫማው ሊቀደድ ይችላል። ኳስ ስትጫወት ሊያጋጠም ይችላል። ዝም ብለህ እየተራመድክ ሊያጋጠምም ይችላል። ግን ከዛ ምን እናድርጋለን? አዲስ ጫማ እንገዛለን። እሙት ገባህ? በላውን ብላ፣ በልብላ ብላ። መልካም ማለት አያቴ ዚያ እሷ ሚስት ናት? አይ አይደለችም፣ ግን እዚህ የቆየችው እናንተን ለመተዋወቅ ነው። ልረብሽህ አልፈለግኩም ነበር፣ ግን አቶ መቴና እብዱ ከድር ባንተ ስም ሲጣሉ ነበር። ኧረ የት ነው? ምንም አልበላሽም። የራስህን ካልበላ ሌላ ሰው ይበላል። ፈጣሪ ሆይ እንዴ ሎሚ ማቱጅ መስሉኝ። ውዴ ኬክ ውስጥ አላልኩም እኮ ሰላጣ ውስጥ ነው ያልኩት። አሁን ምን አገናኘው? ተመልከቱልኝ፣ ሎሚ ሲጨምቅ ግርግር ፈጥረሽ ነበረ። ምን አይነት ትልቅ ስህተት ነው የሰራሁት? ምን ነው እጄን በሰበረው? ያንን ሎሚ ባልጨመቅኩ ስል ነበረ። ደግሞ ፕሪሚሽን እያጣጣምሽ አልነበር እንዴ? ሳብኝ እባክህ ከድር። አሁንም ምራቅ ያፊን ያነሳሁት እኔ ሳልሆን አንቺ ነሽ። አንቺ ከመምጣትሽ በፊት ቁርስ በልተናል። አንቺ ኬኳን ባትወስጂባት ኖሮ የምትበላው ነገር ይኖራት ነበር። እርቦሻል? የሆነ ነገር ይታዘዝልሽ እንዴ? አይ እሺ አሪፍ፣ በቃ አንተ ዘዝላት፣ እኔ ልሄድ ነው። አይ ቆይ እኔም አብሬሽ ልሂድ። አይ አትሄጂም እንጂ ምክንያቱም አንድ ስራ እንድትሰሩልኝ እፈልጋለሁ። ስሚኝ፣ ምን እንደምወድ ታውቂያለሽ፣ አንቺ በደንብ አድርገሽ ታውቂያለሽ። እና አንተ ደግሞ መኪና ታውቃለህ። አንድ ላይ ሆናችሁ አዲስ መኪና ትፈልጉልኛላችሁ። ያው እንደምታውቁት እርጉዝ ነኝ። ምቹ መኪና ነኝ፣ ሰፋ ያለ። እሺ ግን እኮ አዝራ እኔ ከድር ያደርስሻል። እንጅላ እንገናኛለን። አድርስሻል። ተስማምታችሁ ነበር የጠበቃችሁ? ለመኪናው ነው? አይ በጭራሽ። አይ ምንም አልተስማማንም። እኔም አልገባኝም። እዚህ ጠርታኝ ነው፣ ስለ መኪናው ልታወራኝ ነው ማለት ነው። ለዛ ነው የሚሆነው። ይሄ ስለ መኪና አይደለም ከድር።
እኔ እናንተን አንድ ላይ ማድረግ ፈልጋ ነው። ለዛ ነው እንደዛ አደረገች። እንደዚህ ቸኩዬ የመጣሁት አዝራ ስጠራኝ ምን ሆና ነው ብዬ ነው እንጂ ብዙ ስራ ነበረ። በቃ በኋላ እንገናኝ። ኤንጅላ እባክሽ ጓደኛ ማቾች እንሁን ተባብለን ነበር። እዚህ ቁጭ ብለን ቡና እንጠጣ፣ ምን ችግር አለ? እኔም ለምን እንደዚህ አይነት ነገር እንዳደረገች አልገባኝም። ምናልባት በጣም ያስፈልጋት ይሆናል። ከዛ እዚህ ኃላፊነቱን ለእኔ ትታይደች። እባክሽ የምር እኔ በጣም ቸኩያለሁ። ኤንጅላ እኔ እኮ ነኝ የምትጅበት ቦታ በሰዓቱ አድርስሻለሁ። ይከድርቃል እኮ። ስማ ዛሬ ዱርዬ ለመጫወት ትክክለኛው ቀን ነው። ምን ላድርግ ወንድሜ፣ ጭንቅላቴን ነፃ ማድረግ አለብኝ። በል ንገረኝ። ሳዶ የሚባል ሰው አግኝቼ ነበር። የዛ ማይረባ የካይሲ ሰይፎ ቀኝ እጅ ነው። ወንጀሎቹን በሙሉ የሚሰራው እሱ ነው። ገንዘብ የሚበዘብዙ ካይሲ ቡድኖች ናቸው። በደንብ ተደራጅተዋል። ለእኛም ወደፊት አስቸጋሪ ነው የሚሆኑት። ምናልባት ለአቶ ዚያ ብንነግረው ጥሩ አይመስልህም? አይ ቆይ ምን ያህል ሊደራጁ ይችላል? ከብዶናል አያቴ ብዬ ልነግረው ነው? አቤት አያቴ። መቴ ስራው እንዴት እየሄደ ነው? ደህና ነኝ አያቴ፣ ሁሉም ሰላም ነው። እዛ ከመኪና ማቆሚያ ሰዎች ጋር ችግር ተፈጥሮ ነበር እንዴ? ምን ተፈጠረ? ስሜን አንስተህ ተጣላ? ነገሩ ምንድን ነው? ቆይ ምን አያቴ፣ ምንድን ነው የሰማው? ልጄ ምንድን ነው የተፈጠረው ብዬ እየጠየቅኩ እኮ ነው። ታንሱ እኔና አንቺ እኮ ጓደኛ ማቾች ነን። ለምንድነው እንደዚህ ቁጭ ብለን እንደ ፍቅረኛ ማቾች እየጣላን ያለ ነው? ስለምንድነው እያወራ ያለው? ቆይ ስለምን ጓደኝነት ነው የምታወራው? ትላንትና ብሬክ እንደሆን ስትከታተለኝ አልነበር? ከአንቺ ጋር ሰላም አግኝቻለሁ፣ ከአንቺ ውጭ ማንንም ማውራት አልፈልግም ስትላል ነበር። ምን ተፈጠረ? አትጽፍልኝም፣ አትደውልልኝም። ምንድነው ችግር? ቆይ ምን ተፈጥሮ ነው? ታንሱ ልጄ እኮ አርግዛለች። ፊሊዝን መርዳት አለብኝ። አሁን የምልሽ ገባሽ? አዝራ ካገባሽ በኋላ ፊሊዝ ደግሞ በጣም ደህና መሆን ጀመረች። አሁን ተለውጣለች። ማለቴ አሁን በጣም ጥሩ ነን። ገባሽ አይደል? ጥሩ ናችሁ? እንደዛ ነው። በጣም አሪፍ። ፈጣሪ የበለጠ ፍቅራችሁን ያብዛው። ለደቂቃ ችግሬን በሙሉ ረስቸው ነበር። ስለ ኤንጅላ ራሱ እያሰብኩ አልነበረም። በዚህ አስተሳሰብ ስለ ልጃችን ከቤልጊን ጋር ደስታ ማጣጣም አልችልም። ዛሬ ማታ ከቤት ወጥተን እናፈስ። እሺ እኔ ወድ እንደፈለግሽ። እንዴት ታንሱ ምን እያደረግሽ ነው? አንተ ራሱ ምን እያደረግክ ነው? አይ ይሄ ልክ አይደለም። እንዲህ ማውራት የለብንም። በቃ ልሂድ። ይዜት አሁን ወጥተህ ከዚህ ከሄድክ እመነኝ በጣም ነው የምጎዳ። ታንሱ አዝናለሁ፣ ግን አሁን መሄድ አለብኝ። እባክሽን ወደ ራስሽ ስትመለሽ እናወራለን። እሺ ነው ጣሪያው ይከፈታል። በዛ ላይ ደግሞ 7 ሰው ይችላል። እሺ በቃ አሁን እንሄድ አይደል? ከድር እንዳልኩ ቸኩያለሁ። ምንድነው ችግር አለ እንዴ? ማለቴ ከመጣስ ጀምሮ ሰዓትሽን ስታይ ነበር። ምን ነው ችግር አለ? አይ ምንም ችግር የለም። ሂሳብ እንዲያመጡልን ጠይቅ። እሺ ይሄ ለእናንተ የመጣ መልእክት። ምንድነው ወንድሜ? ሂሳብ ነው? የሆነ ሰው ነው የላከው። ለኔ ነው ለሷ ነው? ምንድነው? እስኪ ሌው። ምንም ጽሑፍ የለውም። የለውም። አትከፍቱ? ቤት ከፍቷል። ለምን? ማድረግ የፈለኩት እንደዛ ስለሆነ። ብዙ ጥያቄ ማለቴ የማያገባኝ ነገር ውስጥ መግባት ፈልጌ አይደለም፣ ግን ስም የሌለው ፖስታ ምግብ ቤት ውስጥ ነው የተሰጠሽ እና ምንም የተጻፈበት ነገር የለም። ሰሞኑን መኪና ማቆሚያው ጋር ችግር ተፈጥሮ ነበር። ስለዚህ ለኔ ይሆናል። የእውነት ትችዋለሽ? እስካሁን መደበቅ ይቻላል? እኔ አነሳልሽ ነበር እኮ። ለምን አንገትሽን ዝቅ አድርግሽ? እንጅላ በጣም መታውሽ እንዴ? በጣም ይቅርታ። በጣም ያማል ወንድሜ። ውሃ ልታመጣልን ትችላለህ? በረዶ ወይም የሆነ ነገር። እንጅላ በእናትሽ በጣም ይቅርታ። ድንገት እኮ ነው የተጋጨ ነው። እባክሽ ሌው እስኪ እንጅላ
ሄሎ ወንድሜ፣ አስቸኳይ ካልሆነ መልሼ እደውላለሁ። ስማማ ወንድሜ፣ ከእሲው ሴፎ ላይ ብቻ ነው ያደረግከው ነገር አለ እንዴ? እሺ ቆይ በቃ በኋላ እነግርሃለሁ። ኤንጅላ አሁን ደህና አይደለችም፣ እየተንከባከብኳት ነው። ምን ኤንጅላል? የት ናችሁ? የት ነን አላውቅም። በፍነው ቢፍ የሚባል ምግብ ቤት አለ። ልንወጣ ነበረ፣ ጭንቅላታችን ተጋጨ። እሺ በቃ በኋላ እደውልልሃለሁ። ቻው። ወንድሜ ልሄድ ነው በቃ። እና የሳዶን ነገር ምን እናደርገው? እናወራለን። ኤንጅላ በዚህ ሁኔታ ወዴትም እንድትሄጂ አልፈቅድልሽም። ከድር እባክህ ከአንተ ጋር የሚገናኝ ነገር አይደለም። እባክህ ተረዳኝ። በሌላ ነገር ተናድጄ ወይ እኔም እኮ ስለ እኔ ነው አይደለም የሚለውን ማወቅ ፈልጌ አይደለም። ችግር እንደገጠመሽ ግልጽ ነው። ኤንጅላ እባክሽ አቁሚ። ምን ልታደርግ ነው ታዲያ? ንገሪኝና ከዛ ምን ማድረግ እንደምንችል አስባለሁ። ገንዘብ ያስፈልገኛል። በጣም ብዙ ገንዘብ ያስፈልገኛል። ገባህ? እሺ ይሄው ነው በቃ። ገንዘብ ያስፈልግሻል። ይሄው ነው። የሆነ ነገር እናመቻቻለን። ምን ችግር አለ? ግን ለምንድን ነው ገንዘብ ያስፈልግሽ? ንገሪኝ እስኪ። ኤንጅላ እርሳው አልኩህ እኮ ከድር። ኤንጅላ እንድትሄጂ አልፈቅድልሽም። ችግር እንዳጋጠመሽ አውቃለሁ፣ ግን ስለምን እንደሆነ ንገሪኝ እባክሽ። ከድር እባክህ። እያዳመጥኩሽ ነው። እሺ እነግርሃለሁ፣ ግን ከኛ መሀል እንዳይወጣሽ ቃል እገባለሁ። ለእናትህ ራሱ ለማንም እንዳትናገር። እያዳመጥኩሽ ነው። አያቴ በጣም ታማለች። ቀዶ ሕክምና ማድረግ አለባት፣ ግን ደግሞ በጣም ውድ። ውይ በጣም አዝናለሁ። ግን ወይዘሮ አዝራ የሆነ መፍትሄ ማግኘት አትችልም? አይ አያቴ ለማንም እንድናገር አትፈልግም። ስለዚህ ለአዝራ ምንም መናገር አልችልም። አክስቴም ሁሉም ምንም የሚያውቁት ነገር የለም። ማለት አንተም ማወቅ አልነበረብህም፣ ግን ለምን እንደነገርኩ ራሱ አላውቅም። በጣም ስላስጨነቀኝ ነው። እሺ ተረጋጊ። መጀመሪያ ምን ማድረግ እንደምንችል ላስብ። ምን ማግኘት እችላለሁ? እሺ የሆነ ነገር እንፈጥራለን። አይ ይህንን ካንተ አልጠይቅም። ኤንጅላ ምን ችግር አለው? ገንዘብ እኮ ነው። እባክሽ አታልቅሺ። በፈጣሪ ገንዘብ እኮ ነው፣ ተራ ወረቀት ነው፣ እናገኘዋለን። ምንም አትጨናነቂ። እባክሽን አታልቅሺ። እባክሽ ለዚህ ማልቀስ አቁ። ኤንጅላ ቆይ ግን ምን ተፈጥሮ ነው? አይ ምንም አይደለም አቶ መቴ። እንትን ቅድም ጭንቅላታችን ተጋጭቶ ነው። ስልኩ መሬት ወድቆ ነግሬህ የለ። ቆይ ለምን መጣ? ለእኔ ሳትነግረኝ እዛ ሰውዬ ጋር ሄደ ነበረ? ውይ ሳልነግርህ ረሳሁት። ሳዶ የሚባል ሰውዬ አገኘሁኝ። ከዛ ከጓደኞቼ ጋር ቦታው ድረስ ሄደን ጎበኘ ነው። ከድር በአያቴ ስም ስራ እየሰራ ነው አይደል? ምን ማለት ነው? ታውቃለህ እኔ በማንም ስም ስራ አልሰራም። ኤንጅላን ቤት አደርሳታለሁ። ከዛ እናውራ። እሺ እናውራ። ስለዚህ ባህሪህም እናውራለን። በቃ እንገናኛለን። ኤንጅላ ይሄ ደግሞ ምን አይነት እንዴት ነው የሚጮህ? ጥሩ። እንዴት ነበር? እንድታወራ አደረግሻት እንዴ ውዴ? አይ ብዙ ሞክሬያት ነበር፣ ግን ምንም የምታሳየው ነገር የለም። የምታውቅ ትመስላለች፣ በሁሉም ነገር ትደነግጣለች። ግን የሆነ ነገር ጠቆም እያደረግኩ ስናገር ምንም የምታውቅ አትመስልም። እማዬ ስለዚህ እያሰብኩ እያበድኩ ነው፣ የምር እያበድኩ ነው። እኔ አልቻልኩም በቃ። እሺ ልጅ አትናደጂ እባክሽ፣ ተረጋጊ። እቺ ልጅ እናስኪዳትና ሁሉም ነገር ይለቅ በቃ። እማዬ ምን እያልሽ ነው? እናስኪዳት ምን ማለት ነው? ቆይ ምን ማለት ነው እማዬ? ምንም እየተረዳሽኝ አይደለም። እርጉዝ ነኝ እና በጣም ታስፈልገኛለች። ካለሷ ይሄን ማድረግ አልችልም። ለምንድን ነው ካለሷ ማድረግ የማትችይው ውዴ? እውነት በቃ ምንም አትረጅኝም እማዬ። አሁን ተይኝ እባክሽ፣ ሐዘን ላይ ነኝ፣ ደብሮኛል። በቃ መልሳ የኔ ኤንጅላ አትሆንም። እሷ ብታውቀውም ባታውቀውም እኔ አውቀዋለሁ እማዬ፣ እኔ አውቀዋለሁ እኮ። አዝራ አሁን እጄ ላይ ምን እንደያዝኩ ታውቂያለሽ? እኔ ውድ የልጅሽን የመጀመሪያ ምስል በየኔ ውድ ልጅ በይ። አሁን በዚህ ተደሰች እሺ ውዴ፣ እባክሽ ማንም ሰው ደስታሽን አይንጠቅሽ፣ ተደሰች። እንዴት ነው የምደሰተው? እንዴት ልደሰት? እየወደድኩ ይሁን እየተነፈስኩ አላውቅም። ስሚኝ እማዬ፣ ኤንጅላ ይህንን ነገር በምንም መንገድ ካወቀች እውነት ነፍሰ ገዳይ ራሱ ልሆን ይችላል። አዝራ የምትናገሪውን ነገር እየተጠነቀቅሽ ይግቡ። ወይዘሮ ፊሊት የሚመችሽ ከሆነ አንድ የምነግርሽ አስቸኳይ ጉዳይ ነበር። ማናት? ሞቤራ ናት? እኔም እንድሰማት ድምፁን ከፍ አድርጊው። ልትናዘዝ ነው?
እሺ ውዴ፣ በኋላ ደውልልሻለሁ። በቃ የምልሽን አድርጊና የልጅሽን ምስል እያየሽ ተደሰች። በይ ልጄ። ምን? አባዬ ቤልጊንን አግቢኝ ብሎ ጠየቃት? እነሱ ናቸው የነገሩሽ? ሙቤራ አልገባኝም። አይ ወይዘሮ ፊሊስ፣ ወይዘሪት ቤልጊንና ወይዘሮ ፉሱን ሲያወሩ ሰምቼ ነው። ቡና ላቀርብላቸው ስገባ ነው እንዳጋጣሚ የሰማው። ያው መጥቼ ልንገርሽ ብዬ ነው። ግን እባክሽ ከኔ እንደሰማሽ እንዳትነግራቸው። ወይዘሮ ፊሊስ ደህና ነሽ? ደህና ነኝ። ተይኝ ሂጂ። ግን የኔም ቤት አቶ አቲፍ ከኔ እንደሰማሽ ካወቀ ውጭ ሙቤራ ውጭ። ወርደን አየር እንቀበል። አይ መኪና ውስጥ እንቀመጥ። መኪና ውስጥ መቀመጥ እንችላለን። ውጭው ብርድ ነው፣ እዚህ ግን በጣም ደስ ይላል። አዝራ ሁለታችሁን ለማጣበስ እየሞከረች ነው አይደል? እና አንቺ ደግሞ እዛ ቁጭ ብለሽ አዳመጥሽው። ዝም ብለህ ነው እየተናደድክ ያለው። ቆይ ለምንድን ነው ለሱ የምትከራከሪለት? እየተከራከርኩለት አይደለም መቴ፣ እንደሱ አይደለም። ሙሉ ቀን ከሱ ጋር ማውራት ራሱ ጥቅሙ ምንድን ነው? ልቤና አይኔ አንተ ጋር እስከሆነ ድረስ ለምን እናወራ? ይህንን የምትይኝ እኔን ለማሳመን ነው አይደለም? አይደለም፣ እውነቱን እየነገርኩ ነው። እንደዛ ከሆነ ለምን አለቀሽ? እባክሽ ስለተጋጨ ነው። አሁን ላይ እኔ በሁሉም ነገር ተናድጃለሁ እና ውስጤ ልክ አይደል። ይሄ ነገር ሲፈጠር ደግሞ አልቻልኩም። በጣም ነው ያዘንኩት። ከመቴ ፍቅር ይዞኛል ማለት አልችልም። ከዛ ጭንቅላቴ ነው የሚመኝ። አታልቅሽ። ማንም ሰው አይነካሽ። ማንም ሰው ከኔ ውጪ ማንም ሰው አይነካሽ። እንዳትፈቅጂላችሁ። አልፈቀድኩም እኮ። ግን ደግሞ አንተ ዝም ብለህ ነው የምታብደው መቴ። የምር ይሄው ለአዝራና ከድር በራሳቸው ጊዜ ተስፋ ይቆርጣሉ። በቃ ተዋቸው። እሱን ቀን በትዕግስት መጠበቅ አለብኝ። አይ ጠብቅ እያልኩ አይደለም እኮ፣ ግን ልጁ አዝራን ይይዛታል። ከድር ደግሞ በጭራሽ የሚያሳስበኝ ሰውም አይደለም። እባክህ በቃ አቁም። ከዚህ በኋላ እኔንም ራስንም አታስከፍ። ዛሬ የልጁን የልብ የምታዳመጥ ነው። አባት መሆን በጣም ያስጠላል። ጅልነት ነው። ልጁ ልክ የእናትየው ማህፀኑ ሲገባ ስራውን ይጀምራል። ስሜቶቹ ይመጣሉ። አባትነት ግን እንደዛ አይደለም። ምን ሊሰማሽ እንደሚገባ አታውቂም። የልብ መቱን ስሰማው መጀመሪያ የተሰማኝ ስሜት ፍራቻ ነው። ገና ያልተወለደውን ልጅ እንዳላጣው ፈራው እና እንደ አባት ትሆናለህ ትለኛለች። ምን ማለት ነው? እሱ ያደረገውን አደርጋለሁ? ቆይ እኔ እንደሱ ሆናለሁ? ምንድነው የሚፈጠረው? ምናልባት አባቴም እኔን ትቶ መሄድ አይፈልግም ነበር። ምናልባት ይህንን እያሳለፍኩ ያለሁት በእርግጠኝነት እሱ ያሳለፈውን ሁኔታ እንድረዳው። ምንም ቢሆን መጨረሻ ላይ ከእናቴ የልብ ጓደኛ ፍቅር ይዞት ነው። ለብዙ ዓመታት እንደ አባቴ ላለመሆን ስታገል ነበር፣ እንደሱ ላለመሆን። አሁን ግን ምን ጋር እንዳለው ተመልከች። ከሱ የባሰ ቦታ ላይ በሱ ቦታ ራሴን አስቀምጬ ሳስበው በጣም አዝናለሁ እና ከአንቺ ጋር በጣም ከባድ ፍቅር ይዞኛል። ምናልባት ለልጄ መጥፎ አባት ሊሆን ይችላል። በጣም መጥፎ አባት፣ ማን ያውቃል? አይ እንደሱ አትሆንም አትበል። አንተ መቼም ቢሆን እንደ አባት አይነት መጥፎ ሰው አትሆንም። እሱን አታውቂም። ልጅ እያለሁ ያን ያህል አልጠላውም ነበር፣ እወደው ነበር። ታውቂያለሽ፣ ትንሽ የሚያዝናና ሰው ነበር። አንድ ጥያቄ ልጠይቅህ መቴ። አሁን አባትህን ብታገኘው ምን ታደርጋለህ? እስከ ዛሬ ድረስ
አላየውም፣ አላወራውም፣ አልሰማውም እል ነበረ። አሁን ግን ማወቅ እፈልጋለሁ። ምን እንደተፈጠረ ንገረኝ እስቲ ንገረኝ። ምንድን ነበር የተሰማ? ይመስለኛል እለዋለሁ፣ ግን ይቅር አልለውም መቼም። ከእናቱ ውጭ ሌላ ሴት ስላፈቀረ ነው? ለአንቺ ስል ልጄን እተዋዋለሁ ብዬ አስቤ አላውቅም ነበር። ወይም ደግሞ ለልጄ ስል አንቺን መተው ለሰከንድም ቢሆን አላደርገውም፣ ማድረግ አልችልም። ሁሌም የማስበው ሌላ መንገድ ማግኘት ነው፣ ሌላ መፍትሄ፣ ሶስተኛ መንገድ ከሌለም እፈጥራለሁ። እሱ ግን ጭራሽ አልሞከረም፣ ሙከራም አላደረገም። ለምሳሌ ከሩቅ ሆኖ እያየኝ መቆየት ይችል ነበር፣ ከኔ ጋር መገናኘትም ይችል ነበር። ለእንደዚህ አይነት ነገር የሚሰጥ ሰበብ የለም፣ ይቅር አይባልም። በጣም አስቸጋሪ ሁኔታ ውስጥ ነን፣ ግን እሱን እርሹ። ስለ እሱ አታስብ። በእንደዚህ አይነት ነገር ራስሽን አታጨናቂ። መንገድ አገኛለሁ፣ ሶስተኛ መንገድ። አውቃለሁ። ቆይ የእውነት ቤልጊንን አግቢኝ ብለህ ጠየካት? ስለዛ እንዴት አወቅሽ? ስለዚህ ያላደረኩትም እያልክ አይደለም? ማን ነው ቤልጊናት የነገረችሽ? ፌሊዝ ለምን እንደዚህ ያሰብሽ በማለት ፋንታ ነገሩን ከማን ነው የሰማሽው እያልክ እየጠየቀኝ ያለው? እሱ ምን አሳሰበ አባዬ? ሙቤራ ሰምታ ነው? ያችን ሴትዮ እንዴት አግቢኝ ብለህ ትጠይቃታለህ? ተይ ያቺ ሴትዮ አትበያት ፊሊዝ። አንቺ መተሽ እንደዚህ እንድታፋጠጭኝ የሚያደርግ ነገር አላደረኩም። ምን ማለት ነው? ያቺ ሴትዮ የህይወት ትልቁ ስህተት ነበረች አባዬ። ብዙ ችግር ማምጣታብናለች አይደል? ከዚህ ሁሉ ጊዜ በኋላ ስትጋቡ ምን ልታደርግ ነው? እኛን አስከፍተህ በምንም ተአምር አንተ ደስተኛ ልትሆን አትችልም። ቦታሽን ወቂ ፊሊዝ። ዚያ በዚህ ምክንያት የበለጠ ይጠላሃል። ምናልባትም ልጄ ወደዚህ ቤት እንዳትመጣ ይከለክላታል። እየሰራህ ያለኸው ነገር የሚያመጣውን ነገር አስብ። እንደዚህ ራስ ወዳድ መሆን አትችልም። ራስ ወዳድ እናንተ ናችሁ። ዚያ ነው ራስ ወዳድ። የእኛን ህይወት እንድታበላሽ መብት የሰጠሽ ማን ነው? አዎ ቤልጊን እንድታገባኝ ጠይቄያታለሁ፣ ግን እሺ አላለችም። እሺ ካለችኝ ነው ማገባት ፊሊዝ። ይኸውልሽ ቤልጊንን በጭራሽ እንዲች ብለሽ ልትናገሪያት እንዳትሞክር እሺ? ይሄ የኛ ህይወት ነው፣ የኛ ውሳኔ ነው። ተሰምኛለሽ? ከዚህ በኋላ ማንም ሰው በምንም ታምር ሊያስቆመኝ አይችልም። ዚያም ሆነ አንቺም ሆንሽ ይሄ ጥጋብሽ ሊያስቆመኝ አይችልም። ያኛው አይደል አቶ ዚያ? በጣም ፈጣሪ የተመሰገነ። ኮሽኩል ምን አይተህ ነው? እና ደግሞ እንደሚያምር በምን አወቅ? እዛ ትንሽ እያለማየሁ ትንሽ ካራስ አላናየ። አታስብ፣ ይገባኛል። ስለ ትንሽ ካወራን አይቀር ይቅርታ ማለቴ ያው ልጁ ያድጋል። ልክ ብለሃል ኮሽኩል። መልስሽን አገኘሽ? ጎበዝ ኮሽኩል ጎበዝ። ዚያ እኛም አንድ መውለድ እንዴ ነው? አምላኬ ወይ ፈጣሪ። ምን ተፈጥሮ ነው አያቴ? ችግር አለ? አሁንም የአልትራሳውንድ ፎቶ እያያችሁ ነው ያላችሁት? ማንን እንደሚመስል እየገመትን ነው። አዎ ልጆች፣ ልጁ ለሀገሩና ለሕዝቡ የሚጠቅም ያድርገው። ፈጣሪ ጤና ይስጠው። አሜን። ምን ይባላል መሰላችሁ? እናትዬ የምትወደውንና ብዙ ጊዜ የምታየውን ሰው ነው ልጁ የሚመስለው ይባላል። ምናልባት ልጅሽ ኤንጅላ ልትመስል ትችላለች፣ ሴት ከሆነች ማለት። ለምን ኤንጅላን ትመስላለች? ቆይ ከኤንጅላ ጋር ዝምድና አለን እንዴ? ወይስ አላውቅ ዝምድና? ቆይ ለምንድን ነው እሷ የምታወራው? ቀሎቿ እንዲህ ናት። ፋሩንሳ ደህና ቀልድ የማትሽ ከሆነ አቁሜ ማሪ። እሺ እሺ በቃ አልቀልድ። ወንድ ነው ወይስ ሴት ታውቃችኋል እንዴ? አላወቅኩም። የምፈልገው ጤነኛ ልጅ ብቻ። አዝራ ንገሪኝ እስኪ፣ የምትገምጪው አለ? እኔ የምፈልገው ሴት። ፍላጎቷስ ወንድ? አዎ እኔም ወንድ ቢሆን ደስ ይለኛል። ወንድ ያድርገው፣ ግን እንዳልከው ጤነኛ ልጅ። ስለምን ጓደኝነት ነው የምታወራው? ትላንትና ብሬክ እንደሆን ስትከታተለኝ አልነበር? አሁን ወጥተህ ከዚህ ከሄድክ እመነኝ በጣም ነው ሸምጎድ።
እዚህ ቤት ውስጥ ከዚህ ሌላ ምን ጉዳይ ያለው ብለህ ነው ይዜት? ሌላ ሴት ጠፋ ማለት ነው? ቆይ አልገባኝም። በከተማው ሌላ ሴት የለም? ለምንድን ነው የካራስላን ሴቶች ሁሌም የኛን ቤት ወንዶች ሲያሳድዱ የሚኖሩት? ለምን? ቆይ ማን ነው? የትኛዋ የካራስላን ሴት ናት? ያለችው አንድ የካራስላን ሴት ብቻ ናት። እሷም ፉሱን ናት። አይ እንደዛ ብሎ ነገር የለም። እንደዛ ብሎ ነገር የለም ማለት ምን ማለት ነው? ከፉሱን ሌላ ካራስላን የለም እንዴ? ቆይ ቤልጊን ምንድን ናት? አባቴ ቤልጊንን አግቢኝ ብሎ ጠየቃት። ምን ነው ደህና አይደለም እንዴ? አይ ደህና ነኝ። ደህና ያዝ ውዴ፣ ጠጣ። ደም ግፊት ይቀንስ ይመስላል። አታስብን ያለው ይሁን። አቶ ዚያ ይሄንን ሲሰማ ምንድን ነው የሚያደርገው? እንደ በቀል ስለ ኤንጅላ አውርቶ ያፍረጠርጠዋል። ደህና አይደለም እንዴ? ደህና ነኝ።